ከዛሬ ጀምሮ አዲሱ የተሽከርካሪ ሰሌዳ በአዲስ አበባ አገልግሎት መስጠት ጀምሯል አለ የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን። አዲሱ ሰሌዳ እንደ ሀገር ወጥ የሆነ የተሽከርካሪ ሰሌዳ እንዲሆን የሚያስችል ስለመሆኑም ተነግሯል። የባለስልጣኑ ዋና ስራ አስኪያጅ ዘገየ በላይነህ በሰጡት መግለጫ አዲሱ ሰሌዳ የሚሰጠው አዳዲስ ለተመዘገቡ ተሽከርካሪዎች ብቻ እንደሆነ አንስተዋል። በዚህ ጉዳይ ተጨማሪ መረጃ ልታደርሰን ባልደረባችን ቅድስት ብርሃኑ በቀጥታ መስመራችን ላይ አግኝተናታል። ቅድስት፣ የአዲሱ ሰሌዳ እንግዲህ ከዛሬ ጀምሮ አገልግሎት ተጀምሯል። ይህና ሌሎችን መነሻ በማድረግ የተሰጠው መግለጫ ላይ የተላለፉ መልእክቶች ምንድን ናቸው? አመሰግናለሁ ኃይለ ኢየሱስ። እንዴት ውለካል? ተመልካቾችስ እንዴት ውላቸዋል? አንተም ቀደም ብለክ እንደጠቀስከው እንግዲህ ከዛሬ ጀምሮ አዲሱ የተሽከርካሪ ሰሌዳ በአዲስ አበባ መተግበር ጀምሯል። ይህ አዲስ ሰሌዳ ሙሉ በሙሉ በቴክኖሎጂ የታገዘና በይዘቱ ዓለም አቀፍ ደረጃውን የጠበቀ እንደሆነ ተነግሯል። አዲሱን ሰሌዳ በማስመልከት የአሽከርካሪና ተሽከርካሪ ቁጥጥርና ፍቃድ ባለስልጣን በዛሬው ዕለት መግለጫ ሰጥቷል። የባለስልጣኑ ዋና ስራ አስኪያጅ ዘገየ በላይ በሰጡት መግለጫ እንግዲህ ይህ አዲስ ሰሌዳ እንደ ሀገር ወጥ የሆነ የተሽከርካሪ ሰሌዳ እንዲኖር የሚያስችል እንደሆነ አንስተዋል። እንግዲህ ይህ አዲስ ሰሌዳ አሁን ላይ ተግባራዊ የሚደረገው በአዲስ አበባ 1000 የሚሆኑ ሰሌዳ የሚፈልጉ ተሽከርካሪዎች ተመዝግበዋል። ለነዚህ እንደሚሰጥ ነው በመግለጫቸው የተናገሩት። ከዛሬ ጀምሮ እንግዲህ በ11ዱም ቅርንጫፍ ጽህፈት ቤት አዳዲስ የተመዘገቡ 1000 ተሽከርካሪዎች እንደሚሰጣቸው ይህ አገልግሎት ተነግሯል። እኛም እንግዲህ በየካ ክፍለ ከተማ ተገኝተን አገልግሎቱ ሲሰጥ ተመልክተናል ማለት ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አማካሪ አቶ ተስፋውን ሀዲስ በበኩላቸው 4 ሚሊዮን የሚሆን አዲስ ሰሌዳ እየታተመ እንደሆነ ተናግረዋል። አሁን ላይ እንግዲህ ይህ አዲስ ሰሌዳ ለአዳዲስ 1000 ተመዝጋቢዎች የሚሰጥ ቢሆንም በቀጣይ ለነባር ሰሌዳ ተጠቃሚዎች አገልግሎቱ እንደሚዳረስ ተነግሯል። አሁን ላይ ተግባራዊ የሚሆነው በአዲስ አበባ ብቻ ቢሆንም በቀጣይ በመላው ሀገሪቱ የሚዳረስ እንደሆነ ተነግሯል ማለት ነው። ይህ ሰሌዳ አዲስ ሰሌዳ ሲባል እንግዲህ ምንድነው? ምን ይዟል? ምን የተለየ ነገር አለው የሚለው ተጨማሪ ማብራሪያ እንዲሰጡን በባለስልጣን መስሪያ ቤቱ የተሽከርካሪ ዘርፍ ኃላፊ የሆኑት ትግስት አሰፋ እዚህ አጠገቤ ይገኛሉ። እሳቸውን የምጠይቅ ይሆናል። እንግዲህ በዛሬው ዕለት አዲሱ ሰሌዳ ይፋ ተደርጓል። በ11ዱም ቅርንጫፎች አገልግሎት እንደሚሰጥ ተነግሯልና ሰሌዳው ምን የተለየ ነገር አለው የሚለውን መረጃ ይስጡን። እሺ፣ አመሰግናለሁ። እንግዲህ እንደ ሀገር ወጥ የሆነ ሰሌዳ የተሽከርካሪ መለያ ቁጥር ሰሌዳ ተግባራዊ ለማድረግ እየተደረገ ባለው እንቅስቃሴ ውስጥ የአሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን ቅድመ ዝግጅት ስራዎችን ፈጥኖ አጠናቆ ዛሬ በ11ዱም ቅርንጫፍ ጽህፈት ቤቶቻችን ተግባራዊ አድርገናል ማለት ነው። እንግዲህ እንደ ሀገር የመጀመሪያ ተግባራዊ ያደረግን ተቋም ስለሆነን በጣም ደስታ ተሰምቶናል። ይህ የአዲሱ የተሽከርካሪ መለያ ሰሌዳ ቁጥር እንደ ሀገር ወጥ የሆነ በይዘትም በአይነትም በመጠንም ወጥ ነው። ዓለም አቀፍ ስታንዳርድን ያሟላ ነው። ከዚህም በተጨማሪ ደግሞ ሙሉ ለሙሉ በቴክኖሎጂ የታገዘ ነው ማለት ነው። ይህ ማለት ምንድነው? የተሽከርካሪ ሰሌዳው አዲሱ ሰሌዳ ማይክሮቺፕስ አለው፣ RFID አለው፣ QR ኮድ አለው። እነዚህ ቴክኖሎጂዎች የተሽከርካሪውን አጠቃላይ መረጃ ሻንሲ ቁጥር፣ ሞተር ቁጥር እና ሌሎች የተሽከርካሪ መረጃዎችን የያዘ በተጨማሪም ደግሞ ባለ ንብረቱን ከሙሉ ስም ጀምሮ እስከ ስልክ ቁጥሩ ዝርዝር የተሽከርካሪውን ባለ ንብረት መረጃ አቆራኝቶ የያዘ ነው ማለት ነው። ስለዚህ የተሽከርካሪውንም የባለ ንብረቱንም መረጃ አጠናቅሮ አንድ ላይ የያዘ በመሆኑ ከዚህ በፊት ይከሰት የነበረውን ስርቆት፣ ብልሹ አሰራር፣ ፎርጀሪ እንደገና አላስፈላጊ ወይም ደግሞ ህገወጥ የተሽከርካሪ ዝውውሮችን የሚያስቀርልን ነው ማለት ነው። ከዚህ አንጻር እንግዲህ በጣም ትልቅ አይነተኛ ሚና አለው። እንደ ሀገርም ደግሞ ትልቅ ፋይዳ ያለው ነው ማለት ነው። ከዚህ በተጨማሪ እንደ ሀገር ይሄ የሀብት ብክነትን ሙሉ ለሙሉ የሚቀንስልን ነው።
የተሽከርካሪ መረጃዎችን ወጥ በሆነ መልኩ እንዲኖረን የተሽከርካሪ መረጃዎች እንዲኖረን የሚያደርግልን ነው። ከዚህም በተጨማሪ የክትትልና ቁጥጥር ስርዓታችንም እንዲሁ በቴክኖሎጂ የታገዘ ስለሆነ በጣም ጠንካራ የሚያደርግልን ትልቅ ሀገራዊ ፋይዳ ያለው ሰሌዳ ነው ማለት ነው። እንደ አዲስ አበባ ከተማ አስተዳደር እንግዲህ ከተማ አስተዳደራችን ስማርት ሲቲ ግንባታ ላይ ነው ያለው። ስማርት ሲቲን ስናስብ ስማርት ሞቢሊቲ አለ። ሞቢሊቲን ስናስብ ደግሞ ተሽከርካሪ አንዱ ነው። ስለዚህ ከተማችን ባላት የቴክኖሎጂ እድገት ባላት መዘመን ከመዘመን አንጻር አብሮ መዘመን አብሮ መጓዝ ያስፈልጋልና ከዚህ አንጻርኛ ልክ ይሄ ተግባራዊ ለማድረግ እየተደረገ ባለው እንቅስቃሴ ውስጥ ፈጥነን የቅድመ ዝግጅት ስራችንን አጠናቀን ያው በሀገር አቀፍ ደረጃ ለመጀመሪያ ጊዜ እኛ ጋር ተግባራዊ እንዲሆን አድርገናል ማለት ነው። እንደ ተቋም በጣም ደስተኞች ነን እንዲህ በመሆኑ። በጣም እናመሰግናለን። ዛሬ ይፋ የተደረገው አዲስ ሰሌዳ እንግዲህ ከዚህ ቀደም ተሽከርካሪዎች አንድ ጥፋት ሲያጠፉ ሰሌዳ ይፈታል። ይህ ሰሌዳ ግን አንዴ ተለጠፈ በኋላ የማይነሳ እስከ ተሽከርካሪው እስከ እድሜ ልክ እንደሆነ በመግለጫው ተነስቷል። ምናልባትም ተሽከርካሪዎች ጥፋት ሲያጠፉ በተገጠመው ዘመናዊ መንገድ ቅጣት ይቀጣሉ እንጂ ምን ታርጋ እንደማይፈታ ነው የተነገረው። እንግዲህ ዛሬ በ11ዱም ክፍለ ከተሞች በሚገኙ ቅርንጫፍ ጽህፈት ቤቶች ስራ ጀምሯል። እኛ የካ በተገኘንበት ቅርንጫፍ ጽህፈት ቤት የመጀመሪያውን 00 ታርጋ የወሰዱ ሰዎችንም ተመልክተናል ማለት ነው። ኃይለ ኢየሱስ፣ ለአሁኑ ያለኝ መረጃ ይሄንን ይመስላል። ወደ አንተ